በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ዋላችሁ። ይህ በመሰረት ሰንበት ትምህርት ቤት በመረጃና መዛግብት ክፍል ተዘጋጅቶ የሚቀርብላችሁ ከራዲዮ የተሰኘ ፖድካስታችን ነው። ለዛሬ ይዘንላችሁ የቀረብነው ርዕስ ኦርቶዶክሳዊ የልጆች አስተዳደግ በሚል ይሆናል። ከፊት ለፊታችን መምህራችን አሉ። እሳቸው ስማቸውን ያስተዋውቁልንና ወደ ፕሮግራማችን እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምስ ራሴን በማስታወቅ ጀምር። ስሜ ዮሴፍ ይለዋ ይባላል። በደብረ ምሕረት በመምረቱና ደብረ ቀራንዮ መድኃኔዓለም ቤተክርስቲያን የመሰረተ ሕይወት ሰንበት ትምህርት ቤት አባልና በመምህርነት እያገለገልኩ መገኝ ነኝ። ስለገበዛችሁኝ ስለጠራችሁኝ ሀሳቤን እንዳካፍል እድሉን ስለሰጣችሁኝ ሰንበት ትምህርት ቤቱንም ክፍሉንም አመሰግናለሁ። እሺ መምህራችን እርስዎም ማክበራውን ስለተገኙ እግዚአብሔር ያክብርልን። የመጀመሪያው በዚህ ርዕስ ዙሪያ ኦርቶዶክሳዊ የልጆች አስተዳደግ በሚለው ርዕሳችን ዙሪያ የመጀመሪያ ሀሳባችን ቤተሰብ ስንል እንደው ምን ማለታችን ነው? ቤተሰብ የሚለው ቃል እንደው ብዙ ፍቺዎች አሉት፣ ብዙ ማብራሪያዎች አሉት። ከነዛ አንፃር የተወሰኑትን ያብራሩልን። እሺ ዘሪስጥልን። ቤተሰብ የሚለው መሰረት ቃሉን ብንወስደው የግዕዝ ቃል ነው። የተለያዩ ፍቺዎች አሉት። አሁን የመዝገበ ቃላቱን እያወሰድን ብናብራራ ሰፋ ያለ ራሱን የቻለ አንድ ማብራሪያ እና አንድ ክፍል የሚወጣው ነው። ስለዚህ ከዚህ ከእናንተ ከተዘጋጀው ከርዕሱ ጋር አብሮ የሚሄዱትን ፍቺዎች ብቻ ላንሳ። እንግዲህ ቤተሰብ ማለት በአንድ እናት በተለያየ መልኩ ይፈታል። አንደኛ እናት አባትና በስጋ የሚወለዱ ልጆች ማለት ነው። የተዋቀሩበት ቡድን ነው ብለው የሚገልጹት አሉ። ሁለተኛ የስጋ ዝምድና ያላቸው የስጋ ዝምድና ለምሳሌ ወንድም እህትም፣ አባት እናትም፣ የወላጆች ልጆችም ሌላ እንደዚህ ስጋ ዝምድና ያላቸው በባህላዊ ደግሞ ጉዲፈቻ በዛም ሁሉ የተዋሃዱ በአንድነት የሚኖሩበት ክፍል ነው ተብሎ የሚገልጹት አሉ። እንግዲህ ቤተሰብ ስንል ሰዎችን ብቻ አይደለም፣ በዛ ውስጥ ያሉ ንብረቶችን ለምሳሌ ገንዘቡ ሊሆን ይችላል፣ የቤት ውስጥ ያሉ እነዛንም ጨምሮ አጠቃላይ የአንድ ቡድን መገለጫ ብለው የሚገልጹታል። በመጽሐፍ ቅዱስም ቤተሰብ የሚለውን ልጆችን፣ ወላጅን እንደዚህ በስጋ ዝምድና ያላቸው አካላት ያሉበት ውህድ አድርገው ይገልጹታል። ጠቅለል አድርገን ዋና በባህሪው ማብራራት እንችላለን። 4 ባህሪያት አሉት ቤተሰብ። አንደኛ ማህበራዊ መሰረት ያለው ማለታችን ነው። ለማህበራዊ መሰረት ያለው ስንል ምንድነው? ትልቁ ማህበራዊ መሰረት ስንል መከባበር፣ ታናሽ ታላቅ ብለን መተጋገዙ፣ ስሜት መጋባቱ ያለበት ማለታችን ነው። እንግዲህ አንዳንድ ጊዜ አሁን በዘመናችን አይተሽ እንደው ቤተሰብ ይባላል። ቤተሰብ እንደው ስምነቱ ቤተሰብ እንሰጠው እንጂ እናትና አባት የማይነጋገሩበት፣ ስሜት የማይለዋወጡበት፣ የአንዱ ደስታ ለሌላው ምንም የማይሆንበት ሁኔታ አለ። ስለዚህ አንደኛ መሰረት የምንለው የማህበራዊ መሰረት ያለው ማለታችን ነው። ሁለተኛ ግንኙነት፣ ያ ማለት እንግዲህ በጋብቻ ሊሆን ይችላል፣ በደም ሊሆን ይችላል፣ በዘር ሊሆን ይችላል፣ በጉዲፈቻ እነዚህ ግንኙነት ያላቸው ሊኖራቸው ይገባል። ሶስተኛ የስሜትና የኑሮ አንድነት፣ ያ ማለት እንግዲህ አባላቱ እርስ በርስ የሚደጋገፉበት ፍቅር፣ ደህንነት የሚሰማቸው ጥምረት ያለው ማለታቸው አንዱ መገለጫ ነው። አራተኛ ልጆች እሴቶችን እያሳደጉባቸው የሚሄዱበት። አሁን ቤተሰብ ሲባል ወላጆች ልጆችን የሚያሳድጉበት ብቻ አይደለም። በልጆች ውስጥ እሴቶች አሉ። ሃይማኖት፣ ስነ ምግባር፣ ማንነት፣ ባህል እነዚህን የሚያሳድጉ የሚተክሉበት ቦታ ነው ማለት ነው። ስለዚህ ጠቅለል አድርገን እነዚህ 4 ነገሮችን የያዘ
በአንድ አካባቢ ያሉ እንደው በቦታ ብንፈርጀው አንድ አካባቢ ያሉ በደንብ እንትን ብንለው ብንገልጸው የደም ዝምድና መቀራረብ ያላቸው በባህሉ ብናየው እንደ ጉድፈቻ አብሮ ተቀራርቦ ባህልን እየተዋረሱ ሴትም ማህበራዊ መሰረትን እየተዋረሱ የሚሄዱበት መሰረት ማለታችን በቤተሰብ ስም። እሺ መምህራችን፣ ከዚሁ ጋር ተያይዞ ደግሞ የምናነሳው ኦርቶዶክሳዊ ቤተሰብ ስንልስ እንደው መነሻው ምንድን ነው? ኦርቶዶክሳዊ ቤተሰብ ስንልስ ትርጓሜው ምንድን ነው የሚለው ነው። ትንሽ አጠር አድርገው ያብራሩልን። እግዚአብሔር ይስጥልን። ቤተሰብ ስንል እንግዲህ አሁን ብዙ ጊዜ ሰዎች በተለይ አሁን በዘመናችን አንዱ ትልቅ የቤተሰብ ምንነትና ለመረዳት ነው። ቤተሰብ ስንል እንደ ጥቅልል ያለ ፍቺ ነው። አንዳንዱ ሄዶ ስላደረ ብቻ የሚያድርበትን ቤት ቤተሰብ የሚለው ይኖራል። አንዳንዱ ልጆቹ ኢቭን ስንት ክፍል እንደሆኑ እንኳን አያውቅም፣ ግን ልጆች አሉኝ ቤተሰብ አለኝ ብሎ ሲናገር እንሰማለን። ይሄ ራሱ ብዙ አይነት ፈርጀ ብዙ ነው። በባህልም በሃይማኖትም በሳይንስም በፖለቲካም እንደው ትንታኔ ብናበጅለት ብዙ አይነት ቤተሰብ አለ። እኛ ግን ዓላማችን በቤተ ክርስቲያን ስለሆነ መንፈሳዊ ኦርቶዶክሳዊ ቤተሰብ ምንድን ነው የሚለው ላይ ማተኮር ነው። ኦርቶዶክሳዊ ቤተሰብ እንግዲህ ዋናነት መጽሐፍ ቅዱስ ነው። መሰረቱ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ነው ስንል ደግሞ የሐዋርያትን አገልግሎት እናያለን፣ የሐዋርያትን ሕይወት እናያለን። አንድነት ሐዋርያት ሥራ ምዕራፍ 2 ከቁጥር 42 እስከ 47 ላይ በደንብ አድርጎ ይዘረዘራል። ሐዋርያት በጋራ ነበር ምግባቸው፣ ጸሎታቸው፣ ሕይወታቸው አንድ ያለበት፣ አንዱ ሊነካ ሌላው የሚሰማበት ስሜትን ማህበራዊ ቅድም ያልናቸው አራቱ ነገሮችን አሟልቶ ያዘ። ከምንም በላይ ደግሞ ፍቅር ያለበት ህብረ ነው። ስለዚህ ኦርቶዶክሳዊ ቤተሰብ ስንል መሰረታዊ መነሻው መሰረቱ መጽሐፍ ቅዱስ ነው። ኦርቶዶክሳዊ ስንል ብዙ ነገሮቿ መሰረቷ ምንድነው? ከመጽሐፍ ቅዱስ የሚወሰዱ የሚቀዱ ናቸው። ከዛ አንጻር ቤተሰብም ራሱ ምንነቱ መሰረቱ ባህሪያቱም ጭምር ከየት የተወሰዱ ናቸው? ከመጽሐፍ ቅዱስ የተወሰዱ ናቸው። እንዲሁም ቅዱስ ጳውሎስ ምን ይላል? ቤተሰብን በቤት ያለች ቤተክርስቲያን ብሎ ይገልጻል። ለምን? የቦታ ልዩነት እንጂ በቤተክርስቲያን ያለው አብዛኞቹ ነገር በቤት እናገኛቸዋለን። ስለዚህ በቤት ያለች ለትልቋ ቤተክርስቲያን መሰረት የምትሆን ለአምልኮ መሰረት የሚሆን ለመንፈሳዊነት መሰረት የሚሆን ለሀገር መሰረት የሚሆን ምንድን ቤተሰብ እንለዋለን። ትንሿ ቤተክርስቲያን ብሎ ገልጿል። ስለዚህ መሰረቱ መጽሐፍ ቅዱሳዊ ነው። እንደገና ደግሞ ራሱን የቻለ ባህሪያትም አሉት። ኦርቶዶክሳዊ ቤተሰብ ስንል አሁን ብዙ ጊዜ ይህንን ፕሮግራም የሚከታተሉ ሰዎች ራሳቸውን መጠየቅ ያለባቸው እንደ ኦርቶዶክሳዊ ቤተሰብ ማለት ለልጆች ክር አስሮ ወይንም ደግሞ ለራስም ክር አስሮ ነጠላ ለብሶ መመላለስ ብቻ አይደለም። በእውነቱ ቤተሰብ ኦርቶዶክሳዊ ቤተሰብ የሚያሰኝበት ባህሪያቱ መገለጫዎች አሉት ብሎ መጠየቅ ያስፈልጋል። የመጀመሪያ ጸሎት ያለበት ምክንያቱም ከሐዋርያት የምንማረው በጋራ መጸለይ አለ። በቤተክርስቲያን ብዙ አይነት ጸሎቶች አሉ። ከነዛ ጸሎቶች መካከል አንዱ የቤተሰብ ጸሎት ነው። አባት እናት ለብቻቸው ጸሎት ሊያደርሱ ይችላል፣ ግን እንደገና ደግሞ የቤተሰብ ጸሎት ያስፈልጋል። የቤተሰብ ፍቅር፣ ይሄ የፍቅር ማዕድ ሐዋርያቱ አጋፔ የሚሉት ማለት ነው። ያ ማለት ተሰብስበው እየበሉ እየጠጡ እግዚአብሔርን እያመሰገኑ እንደገናም ደግሞ ባህላቸውን ሼር እያደረጉ የሚያድጉበት ስለሆነ የፍቅር ማዕድ ያለበት አንድነት ያላቸው አንዱ የሌላውን ስሜት የሚጋራበት መደባበቅ የሌለበት አይታይሽ እንደው በአገልግሎት የሚያጋጥመኛል። ባልና ሚስት ብዙ ጊዜ የየራሳቸው አካውንት ነው ያላቸው። የባለ አካውንትን ሚስት አታውቀውም፣ የሚስት አካውንትን ባል አያውቀውም። ያም ቤተሰብ ለማለት ይከብድሻል። እንደው ለአብነት አካውንቱን አለ እንጂ ሌሎች ብዙ ነገሮች ለምሳሌ ባል ወይ ሚስት ከዚህ ዓለም በሕይወት ካለፉ በኋላ ልጆች ተብሎ የሚመጡ ነገሮችን ሁሉ ታያለሽ። ምንድነው? ስሜትን ካለማጋራት፣ ግልጽ ካለመሆን፣ አንድነትን ካለማወቅ ነው። አንዱ ኦርቶዶክሳዊ ቤተሰብ ግልጽነት አለበት።
ሁለተኛ አንድነት አለ። ግልጽነት ስንል በፊቱም ሊሆን ይችላል አሁንም ያለው ሲሆን በግልጽ የሚወያዩበት እንደገና ደግሞ በአገልግሎት በቤታቸውም ባለው አገልግሎት በቤተክርስቲያንም ባለው አገልግሎት የሚተጉበት ማለት በኦርቶዶክሳዊ ቤተሰብ ውስጥ አገልግሎት ራሱን የቻለ ድርሻ አለው ማለት ነው። አንድ ልብ ያላቸው የምዕመናንን ቁጥር የሚጨምር ማለት እንግዲህ በሄዱበት ሁሉ ህይወታቸው ራሱ ምን የሆነ ወንጌል የሆነ የቤተክርስቲያን ትምህርት የሚገለጥበት ብለን ልንገልጽ እንችላለን ሰፋ አድርገን። ስለዚህ ኦርቶዶክሳዊ ቤተሰብ ስንል ፍቅር መሰረቱ የሆነ ምስጢራት የሚፈጸሙበት ቅድስና ያለበት ጸሎት የሚደረግበት ህብረት ያለበት ስሜት አንዱ የሚጋሩበት ቤተሰብ ምስጢር መደበቅ ግልጽነት ያለበት። ግልጽ ስንል እንግዲህ በወላጆች የሚያዝ ምስጢር አለ፣ በልጆች የሚያዝ ምስጢር አለ። ግን በአጠቃላይ ለቤት መካፈል ያለበትም ማካፈል ሁሉ ነገር ለልጆች ላይ ይዘረደፍ ይችላል ምስጢር። እነዚህ የሚታይበት ወይንም ደግሞ መገለጫዎች አንድ ኦርቶዶክሳዊ ቤተሰብ መገለጫዎቹ እነዚህ አሁን ያልኩሽ ናቸው። እሺ መምህራችን፣ ከዚሁ ጋር አያይዘን ደግሞ የምናነሳው እነዚህ ኦርቶዶክሳዊ ቤተሰብ ብለን መገለጫዎቹ ብለን የዘረዘርናቸው ሀሳቦች አሉና ኦርቶዶክሳዊ ቤተሰብ ደግሞ ስንል አብረን አያይዘን ስናነሳው የልጆች አስተዳደግ አለ። ኦርቶዶክሳዊ የልጆች አስተዳደግ እና በዚህ ኦርቶዶክሳዊ የልጆች አስተዳደግ ውስጥ ልጆቻችንን እንዴት ነው ማሳደግ ያለብን? በምን አይነት ስርዓት ነው ከልጅነት እስከ እውቀት በተገባ መንገድ ትልቅነት ላይ ልናደርሳቸው የምንችለው በምን አይነት መንገድ ነው የሚለውን በተወሰነ መልኩ ያብራራል። እሺ ሪስትልን ጥያቄሽ እንደተረዳው ኦርቶዶክሳዊ ቤተሰቦች እንዲኖር የወላጆች ልጆችን በማሳደግ ረገድ የወላጆች ሚና የሚል ነው። እንግዲህ አሁን ካየነው ትነሳለሽ እንደው ብዙ ጊዜ በተለይ ትምህርት ቤቶች አካባቢ የመስራቱ ከልጆችም ጋር ከወላጆች ጋር የመስራቱ አጋጣሚ አለና የምናያቸዋል። ለአንዳንድ ሰዎች ቤተሰብ ማለት ወላጅነት ማለት መውለድ በስጋ መውለድ ብቻ ይመስላቸዋል። ለአንዳንድ ሰዎች ደግሞ ወጥቶ ወርዶ ምን ብሎ ለልጆች የሚያስፈልገውን ማሟላት ይመስላቸዋል። አይበረደው አይራበው አይጥመው እንጂ ልጅ ምን ይሆናል ብሎ የሚያስቡ አሉ። ሶስተኞቹ ደግሞ ጊዜያቸው ሙሉ ለልጆች የሚያስፈልገውን እሰበስባለሁ በሚል በስራ ቢዚ በመሆን ልጆቻቸውን ረስተው ብዙ ራስን ቢዚ በማድረግ የሚገለጹ ቤተሰቦች አሉ። ትልቁ ሚና እንደው በዚሁ አጋጣሚም ራሱ መግለጥ የምፈልገው ሰዎች ገንዘብ ሰብስበው ልጆቻቸውን ቢያጡ ምንድን ነው ጥቅሙ? ምክንያቱም ገንዘቡ ለልጆቹ ከሆነ ልጆቹን የምናጣ ከሆነ መጀመሪያ ልጆቹን ሰርተን ሌላውን መሰብሰብ ይሻላል። እንደው አይተሽ እንደሆነ በልጅነቱ እውቀት አጥቶ ያደገ ልጁን በቃ ትምህርት በማጨቅ ብቻ ልጅ ማድረግ የሚመስለዋል። በልጅነቱ ርቦት ያደገ ሰው ልጆቹን በመጎስጎስ ምን ማለት ከአቅም በላይ በማብላት እንደው ያን እሱ ልጅ ያለ ያጣውን ነገር የተበቀለ የሚመስለዋል። እሷ አግባብ አይደለም። ኦርቶዶክሳዊ ወላጅ ልጆቹን የሚያሳድግበት የራሱ መስመር አለው። የመጀመሪያው ነገር ይሄ ውስጥ አንድነት ነው ወይንም ደግሞ ፍቅር የምንለው ነው። እኔና ልጆቼ የስሜት አንድነት ከሌለ እኔ ብደክር ልጆቼ የኔን ድካም ላይ ይረዱ ይችላሉ። ምን አጋጥሞኛል? እዚህ አጋጣሚ ወላጅ በጣም ይደክማል፣ ይወጣል፣ ይወርዳል እና ለልጆቹ ምን ይላቸዋል? እኔ እኮ የምደክመው ለእናንተ ነው፣ እንዲሞጣው ወርደው ለእናንተ ነው ይላል። ከዛ ልጁ ምን አለ? ዝም ብሎ እኮ ነው። ምክንያቱም በቃ እኔ ለምን እለፋለሁ፣ ለምን እማራለዋል? ለምን አልኩት። ምክንያቱም ቤተሰቦቼ ለእኔ እየተሰቃዩ ነው፣ እየወጡ እየወረዱ እንደዚህ ከሰውነት ጎዳና የወጡት ለእኔ ነው። ምክንያቱም ለአንተ ነው ብለው ነግረውኛል። ለእኔ ከሆነ እነሱም እኔም ለምን እንደክማለን? እነሱ ከደከሙ ይበቃል፣ የኔ እነሱ የደከሙትን መጠቀም አለብኝ። ይሄ ከምን አይነት ቤተሰብ የመጣ ነው?
የባህሪ የስሜት መዋረስ የሌለበት ቤተሰብ ነው። ስለዚህ የመጀመሪያ ነገር በልጆችና በወላጆች መካከል የስሜት መዋረስ፣ የስሜት መጋባት፣ የስሜት አብሮ ማደግ ያስፈልጋል። የእኔ ቁስል ልጄን የሚሰማው ከሆነ የልጄ ቁስል፣ የልጄ ድክመት፣ የልጄ ጥንካሬ እኔን የሚሰማኝ ከሆነ ይህ ጥሩ መሰረት ነው ማለት ነው። ፍቅር፣ አንድነት የሐዋርያት ጋር ስትሄጂ የስሜት አንድነት የምንለው በቃ አንድ ናቸው፣ አንድ ልብ ነበሩ ይለናል። ስለዚህ አንደኛ ይሄ ነው። ሁለተኛ መንፈሳዊ ሕይወት መቼም ሰው በትምህርት ቤት የሚማረው ዓለማዊ ትምህርት ቤት የምንማረው ትምህርት ብቻውን ሰውን ሙሉ ሰው ያደርገዋል የሚል እምነት የለኝም በግል። ምክንያቱም እዛ ላይ የምንማራቸው ምናልባት ወደፊት ለምንሰራቸው፣ ለምንመራመርባቸው፣ በተወሰነ ደረጃም ደግሞ ለምንመራው ሕይወታችን ሊያግዘን ይችላል። ነገር ግን ትልቁ ነገር መንፈሳዊ ሕይወት ነው። መንፈሳዊ ሕይወት ደግሞ መቼም ትምህርት ቤቶች ከዚህ ከሃይማኖት፣ ከፖለቲካ፣ ከብሔር ነፃ ናቸው ስለሚባል ሃይማኖት ፍሬ ከትምህርት ቤት ይዘው ይመጣሉ የሚል እምነት የለም። ከዚህ አንጻር ወላጆች ልጆቻቸው ቃለ እግዚአብሔር እየተማሩ የሚያድጉበት፣ ጸሎት እየተለማመዱ፣ ማዕድ ባርከው የፍቅር ማዕዱን ተሰብስበው ያ ቅድም ያልኩት ስሜት መዋረስ ያለበት ሊሆን ይገባል። ሁለተኛ የጸሎት ሕይወት ሲነሱ ጠዋት በሰላም አውለኝ ብለው የሚጸልይ ቤተሰብ፣ ማታ በሰላም ስለዋልክ አመሰግናለሁ ብለው አመስግኖ የሚተኛ፣ ማዕድ ሲቀርብ የሚያመሰግን፣ በእያንዳንዱ አጋጣሚ እግዚአብሔር ይመስገን የእግዚአብሔር ፈቃድ ይሁን እያለ የሚኖር ቤተሰብ፣ በዚህ ፈቃድ እግዚአብሔርን ገንዘቡ አድርጎ እግዚአብሔርን በሕይወቱ አስቀድሞ የሚኖር ቤተሰብ ለማድረግ ወላጆች ትልቅ ሚና አላቸው። ይህ እንግዲህ ልጆችን በተለያየ አጋጣሚ ማስተማር፣ በቤት ሊያስተምሯቸው ይችላሉ። በሰንበት ትምህርት ቤት ሊያስተምሯቸው ይችላሉ። በቤተ ክርስቲያን ለሕፃናት የተዘጋጁ ወይም ለልጆቻችን እንደየእድሜያቸው የተዘጋጁ መንፈሳዊ ትምህርት ተቋማት አሉ። እነዛ እየተማሩ እንዲያድጉ ማድረግ ያስፈልጋል። ሌላው ምስጢር ያለበት አንድ ኦርቶዶክሳዊ ቤተሰብ መለያው ምስጢር ነው። ኦርቶዶክሳዊ ቤተሰብ ነኝ ብዬ ሳስብ ኦርቶዶክሳዊነት አንዱ መለያው መዝሙር መክፈት ብቻ አይደለም፣ ምስጢር መሳተፍ መሆን አለበት። ምክንያቱም ምስጢራተ ቤተክርስቲያን እኛንን ከክርስቶስ፣ እኛን ከቤተ ክርስቲያን፣ እኛን ከብሔረ ሕያዋንና በዚህ ዓለም ካሉ ቅዱሳን ጋር አንድ የሚያደርጉን የቤተ ክርስቲያን ምስጢራት ናቸው። ንስሐው አለ፣ ምስጢረ ቁርባኑ አለ፣ ምስጢረ ቀንዲሉ አለ። በቤተሰብ ሊፈጸሙ የሚችሉ አሉ። እነዚህ የሚፈጸሙበት ወላጆች እነሱ ፈጽሞ ልጆቻቸው በእንዲህ አይነት ሕይወት እየተለማመዱ እንዲያድጉ የሚያደርጉ መሆን አለባቸው። ብዙ ጊዜ አይተሽ እንደው ልጆችን ሊቆርቡ እንፈልጋለን እኛ ወላጆች፣ ግን ደግሞ እኛ የቁርባኑ ሕይወት የለንም። ስለዚህ ልጆች የሚያስቡት ምንድን ነው? እስከተወሰነ ጊዜ ድረስ አንደኛ ቁርባን ልጅ ነው ብሎ ማሰብ ነው። ሁለተኛ እኔ እንቆርበው እስከተወሰነ ጊዜ ድረስ ነው፣ ጸበል የምጠመቀው እስከተወሰነ፣ ምክንያቱም ወላጆች አላሳዩቸውማ። እያሳየን የምናስተምራቸው ህይወቱን በደንብ በተግባር የምንገልጽበት ቤት መሆን አለበት። ይህ ብዙዎቻችን የሚጎለን ነው። ስለ ጸሎት ብዙ ልናወራ እንችላለን እንጂ ልጆቻችንን እየጸለይን አናስተምራቸውም። ንስሐ እየገባን አናስተምራቸውም። ምስጢራት እየተሳተፍን አናስተምራቸውም። ከኛ ይልቅ እነሱ ጠንካራ ጿሚ እንዲሆኑ እንፈልጋለን። እኛ ግን ምክንያት እናበዛለን። ስለዚህ አርአያነት ያለው ቤተሰብ መሆን አለበት። ሌላው አንድ ኦርቶዶክሳዊ ወላጅ ቤተሰቡን ልጆቹን ሲያሳድግ በማንኛውም ጊዜ ከእግዚአብሔር የማይርቁ አድርጎ ማሳደግ። ብዙ ጊዜ ህይወታችን ምንድን ነው? ያው ዓለም ላይ ያለ ነው። ውጣ ወረድ አለ፣ የሚሳካበት አለ፣ የማይሳካበት፣ የምናገኝበት፣ የምናጣበት፣ የምንቀድምበት፣ ኋላ የምንቀርበት፣ የምንበረታበት፣ የምንደክምበት አጋጣሚዎች ብዙ ናቸው። በእነዚህ ሁሉ ጥሩ ቤተሰብ እነዚሁን ሁሉ መምላትና መጉደሎች የሚያሳልፈው ከማን ጋር ነው? ከእግዚአብሔር ጋር ነው ማለት ነው። ደስ ሲለኝ ወደ ሌላው ከመንፈሳዊ ነገሩ ተቃራኒ ወደሆነው የሚሄድ ከሆነ ልጆች ምንድነው የሚማሩት? አይ ቤተክርስቲያን መሄድ እኮ ሲጎድል ነው፣ ሀዘን ሲሰማ ነው፣ ስናጣ ነው ብለው ነው የሚያስቡት። ስለዚህ በደስታ ጊዜ ራሳቸውን ከማን የሚለዩ ይሆናል? ከእግዚአብሔር የሚለዩ ይሆናሉ። በደስታ በሀዘንም ጊዜ ከእግዚአብሔር ጋር እንዲኖሩ እንዲሆኑ አድርጎ ማሳደግ ማለት ነው። ሌላው በሰንበት በበዓላት ቀን ዝክሩ ያለበት
አንድ ኦርቶዶክሳዊ ቤተሰብ እኔ ምናልባት አባታችን አቡነ ጎርጎርዮስ ካለ በረከታቸው ይደርብን የሚሉት አሉ። ኑ ልጆቻችን ቤተክርስቲያን ይዘን እንምጣ፣ ሰንበት ቤት ምን ይምጡ፣ ይቅመሱ፣ ምን እንደሚመስል ይዩት፣ ነገ ተረካቢዎች ናቸው ይላሉ። ስለዚህ ቤተክርስቲያን የምታስተምረው ይህ ተግባራዊ ክርስትና ነው። ቤተክርስቲያን ሂዱ ከማለት እንሂድ፣ አስቀድሱ ከማለት እናስቀደስ፣ ተጠመቁ ከማለት እንጠመቅ ብሎ በተለይ በሰንበት እና በክብረ በዓላት በቤተክርስቲያን መገኘት፣ ቤታችን ራሱ እውነተኛ ትንሿ ቤተክርስቲያን ማድረግ። ለምሳሌ ገድላት የሚነበቡበት ጽዋ በቅዱሳኑ በበዓሉ ስም እየተዘጋጀ ልጆቻችን ፍቅር የሚማሩበት ተግባራዊ ክርስትናን ሕይወት የሚማሩበት ማድረግ ያስፈልጋል። ይሄ ነው ከወላጆች በጣም ብዙ አለ። እንደው ቅድም ብዬዋለሁ፣ ስላበላ ነው ልጅን አሳደግ ነው ማለት አይደለም። ስላጠጣ ነው ልጅን አሳደግ ነው ማለት አይደለም። መብላት መጠጣት ልጅን ማሳደግ አይደለም። ማልበስ ልጅን ማሳደግ አይደለም። ከምንም በላይ ልጅን ማሳደግ ከእግዚአብሔር የተቀበል ልጆች የእግዚአብሔር ስጦታ ናቸው አይደል የሚለው። ስለዚህ የተቀበልኩት ስጦታ ነው፣ አደራ ነው። ያንን አደራ ከእግዚአብሔር የተረከብኳቸው ልጆች ነው እግዚአብሔር በፈቀደው ነው መዓዛ ቅዱሳን ያላቸው ቤተ ክርስቲያን በእነሱ ሕይወት የምትገለጥ አድርጎ ማሳደግ ኦርቶዶክሳዊ ቤተሰብ ብዬ የማስበው። ስለዚህ ሰፊ ነው። ያንን በደንብ አድርጎ መያዝ ማየት የሚገባል ማለት ነው። እንግዲህ በአጠቃላይ የፍቅር ማዕድ ያለበት ጸሎት ያለበት ጸሎት የምናስተምርበት አንድነት የምናስተምርበት የሚተጉ በቤትም በቤተ መቅደሱ የሚተጉ በአገልግሎቱ የሚደሰቱ አንድ ልብ ያላቸው ስሜትን የሚጋሩ መሆን አለባቸው። ልጄን ሳሳድግ በእነዚህ ነጥቦች መሰረት ነው ወይ የሚለውን ማየት ያስፈልጋል ማለት ነው። መምህራችን እውነት ድንቅ በሆነ አገላለጽ ገለጹልን። ከዚቹ ጋር አያይዘው ደግሞ ልጆቻችንን በተግባር በቃላት ከምናስረዳቸው በላይ የልጅነት ኃላፊነት አለ፣ የወላጅነት ኃላፊነት አለና የልጅነት ኃላፊነት ምንድነው? የወላጅነት ኃላፊነት ምንድነው? የሚለው ግን ከመጽሐፍ ቅዱስ እይታ አንጻር ምን ነው? እሺ፣ የወላጅነትና የልጅነት ሚና በመጽሐፍ ቅዱስ ስናየው የመጀመሪያ ወላጅ ሲሆን አንዳንድ ጊዜ ምን ይላሉ ልጅ እንደው ዝም ብለህ አይበዛም አያንስም ይላሉ። የእምነት ጉድለት ነው። እምነት ካለ አንድም ይሆነው 5-6 ይሆን እግዚአብሔር ይመስገን ልጆች የማን ስጦታዎች ናቸው። ስለዚህ ከወላጅ የወላጅ አንደኛው ትልቁ ሚና እኔ የተቀበልኳቸው ልጆች የእግዚአብሔር ስጦታዎች ናቸው ብሎ ማሰብ ነው። ይህንም ዳዊትን በመዝሙሩ እነሆ ልጆች የእግዚአብሔር ስጦታ ናቸው፣ የወደን ፍሬ የማን ዋጋ ነው? የእርሱ ዋጋ ነው። አይቶሽ እንደው ብዙ ሰዎች ልጆችን ይፈልጋሉ፣ አያገኙም። ለምን? ለቤተሰብ ጋብቻ መሰረት ነው። ጋብቻ ሁሉ ፍሬ ይኖረዋል ማለት አይደለም። ፍሬ የተሰጣቸው ደግሞ አሉ፣ ሁለተኞቹ ደረጃዎች ማለት ነው። ፍሬያቸውን ግን በአግባቡ ሶስተኛው ደረጃ ድረስ ፍሬያቸውን በአግባቡ ኮትኩተው ያሳድጓል። ስለዚህ መጽሐፍ ቅዱስ የሚመክረንም ይህ ነው። ኦሪት ዘዳግም ምዕራፍ 6 ቁጥር 6-9 ላይ እኔም ዛሬ አንተ ያዘዝከውን ይህንን ቃል በልብህ ያዝ፣ ለልጆች አስተምረው፣ በቤትም ስትቀመጥ፣ በመንገድ ስትሄድ፣ ስትተኛም፣ ስትነሳ ተጫወተው፣ በእጅ ምልክት አድርገህ እሰረው፣ በዓይኖች መካከልም እንደ ክታብ ይሁን፣ በቤቶችም ዕቃኖች በደጅም በር ላይ እሰረው ይላል። እንግዲህ አሁን ትልቅ መሰረታዊ መልእክት ነው እዚህ ሙሴ በኦሪት ዘዳግም የጻፈልን። ያ ማለት እንግዲህ ልጆችን አሳድጎ የእግዚአብሔር ልጆች እንዲሆኑ
አንድ ሁለተኛ በሚሄዱበት መንገድ ሁሉ እግዚአብሔር ከነሱ ጋር ያለ እነሱም በእግዚአብሔር የሚታመኑ ዘወትር ቃለ እግዚአብሔርን የሚያስቡ ዘወትር እግዚአብሔርን የሚያከብሩ አድርጎ ማሳደግ በጣም መሰረታዊ ነው። እንዲሁ እዚህ ላይ ብዙ ሰዎች አይተሽ እንደው የተሻለ ትምህርት ቤት ልጆቻቸውን ያስተምራሉ፣ የተሻለ ነገር ያደርጋሉ። ልጆቻቸው ውስጥ ግን ህይወታቸውን እንዲሁ ዝም ብለሽ ስታዩ እግዚአብሔር የሌለበት ባዶ ሆኖ ታገኘዋለሽ። ምክንያቱም ልጆቹ ቁሳዊ ሆኖ እንዲሆን ማሳደግ ገንዘብ አይተው ቤት አይተው ምን አይተው እንዲያድጉ ማድረግ እንጂ ፈሪሃ እግዚአብሔር ሕግጋተ እግዚአብሔርን እየተለማመዱ እያደጉ ማድረግ አንዱ ክፍተት ስለሆነ፣ ስለዚህ በደንብ አድርጎ ይሄ ነው ሕገ እግዚአብሔርን እያለማመዱ መሄድ እንዳለባቸው ዳዊት ይነግራል። አሁን ቅዱስ ጳውሎስ በኤፌሶን ምዕራፍ 6:4 ላይ እናንተ አባቶች ልጆቻችሁን በጌታ ምክር በተግሳጽ አሳድጓቸው እንጂ አትቆጧቸው። እንግዲህ ምንድነው ቅዱስ ጳውሎስ በደንብ አድርጎ ገልጾታል። ያ ማለት መገሰጽ አለብን ማለት ነው። ልጆቻችን መገሰጽ አለብን። አንድ ሁለተኛ መምከር አለብን። ምክር ያስፈልጋል። እንዲሁም በዚህ ጊዜ አንዱ ዝም ብዬ ሳየው በተለይ እያደጉ አሁን ከታችን የሚመጡ ልጆች ትልቅ ወላጆች ትኩረት ሊያደርጉ የሚገባው ነገር ብዬ የማስበው ምንድነው ልጆቹ ጥሩ ነገርን ብቻ ስለሚያዩ ትንሿ ነገር ትሰብራቸዋለች። ለምሳሌ አሁን በቅርብ የሰማሁት አንድ ከተማ ላይ እንዲህ እድሜያቸው እስከ 18 አካባቢ ያለ ራሳቸውን የጠፉ ልጆች በርካታ ወደ 20 የሚጠጉ አካባቢ ይቻላል። ለምንድን ነው ስናሳድጋቸው መልካሙን ብቻ ስለምናሳያቸው ትንሽ ዞር ካለ ገደል የሚሆንባቸው እንዴት ችግር መፍታት እንዳለባቸው እናስተውል። ያ ማለት ቅዱስ ጳውሎስ ያለው በጌታ ምክር በጌታ ተግሳጽ አላሳደግናቸው ማለት ነው። ይበረግጋሉ። ስለዚህ መፍትሄ ተደርጎ የሚታያቸው ምንድነው ራሳቸው ላይ መወሰን ይሆናል ማለት ነው። ስለዚህ ልጆችን በሁሉም መስኩ የተዘጋጁ እንዲሆኑ አድርጎ ማሳደግ እንዳለብን ቅዱስ ጳውሎስ በደንብ ያሳያል። እንግዲህ አጠቃላይ ኦርቶዶክሳዊ ወላጅ ስንል እንግዲህ በደንብ አድርገው ስለ ልጆቹ የሚተጋ ቢለው በደንብ ይሰመርልኝ። ምክንያቱም ሰንበትን እየሻርኩኝ ስራ እየሄድኩኝ ለልጄ ነው ብል አይሆንም። ምክንያቱም ከእግዚአብሔር እያራኳቸው ነው ያለሁት። እንደው የፈለገ ይሁን እኔ በእግሬም ሄጄ ልጆቼ ይህንን አድርጋ ዋጋ መክፈል ያስፈልጋል። ግን ደግሞ አለኝ ይሄ ነው ሙሉ ብቻ ሳይሆን መጉደልን ማስተማር አለበት። መውደቅ መነሳትን መቅደም ብቻ አይደለም። ምን ማለት መውደቅን ግዴታ፣ ምክንያቱም ህይወት ነው የምንመራው። ሁሉ ጊዜ መቅደም ያለ ሰው አንድ ቀን ሁለተኛ ሲሆን በህይወቱ ተስፋ ይቆርጣል። ሁሉንም ግን በደንብ አድርጎ ማሳደግ ይገባል። ይሄ የመጽሐፍ ቅዱስ የሚገልጽልን ነው። ሰፋ አለ። ስለዚህ ስለ ወላጅ ኃላፊነት ስለሚሰማው ወላጅ እንደገና ስለ ልጅም ደግሞ በዚህ በሰፊ ይገልጻል። ለምሳሌ ዮሴፍን ማንሳት እንችላለን። ዮሴፍ ጥሩ ልጆች ከሚባሉ መካከል ነው። አንደኛ ወንድሞቹ አሳልፈው ሰጡ። ልበቀል አላለ። ዝም ብለሽ ስታይ ዛሬ ዮሴፍ ሸጠውታል። ለአባቱ አውሬ በላው ብለውታል። መበቀል ይችላል፣ ግን ዝቅ ብሎ ወርዶን የተቀበላቸው። ምክንያቱም መንፈሳዊ ቤተሰብ ራሱ ክርስቶስ ነው። ሁለተኛ አንቺ ትበልጪ ያለበት ሌላውን ማስቀደሚያ እውነተኛ ፍቅር ያለበት እንጂ ቂም የሚቋጠርበት እንዲህ አድርጌ የሚባልበት አይደለም። ዝም ብለሽ እስካሁን አንዱ ወንድምና እህት ሳይቀር እናቱ ላይ አባቱ ላይ ሳይቀር የሚያስመክት ስንት አለ፣ ልጁ ላይ የሚያስመክት ስንት አለ። እና ብዙ ምሳሌ አለ። ሰው ስላገኘ ብቻ መልካም ቤተሰብ አለ ማለት አይደለም። ገንዘብ ኖሯቸው ፍቅር ያጡ፣ ገንዘብ ሞልቷቸው ሰላም ያጡ፣ ገንዘቡ እያላቸው ወደ ዕጣኑ ቤተክርስቲያን መዓዛው የቤተክርስቲያን ጸጋ የናፈቃቸው ብዙ ቤተሰቦች አሉ። ለዚህ እንደ ዮሴፍ ያለ መልካም ልጅ፣ እንደ ይስሐቅ ያለ መልካም ልጅ እንዲህ ያሉ በሕጉ
እናት አባትም በማክበር ለሀገርም መልካም በማድረግ ለወገናቸው መልካም በማድረግ የተጉ ብዙ ልጆችን ማንሳት እንችላለን። በጣም ሰፊ ነው። ምናልባት በሌላ ጊዜ ማየት ከቻለን እንጂ ብዙዎችን ማንሳት እንችላለን። ወላጆች እንደ ሙሴ እናት እንደ ዮካብድ እና ዮካብድ ምንድን ያለችው ለልጇ ስትል ምናልሽ እስከ አገልጋይነት እስከ መቀጠር የደረሰች አብርሃም ለእግዚአብሔር ታመነ። ሰው ለእግዚአብሔር ካልታመነ ለማንም አይታመንም። ልጆቻችን ለእግዚአብሔር እንዲታመኑ አድርገን ካላሳደግናቸው ለእኛ አይታመኑ። እኛን የሚሰርቁ ነው የሚሆኑ፣ እኛን የሚያሹ ነው የሚሆኑ። በኋላ ላይ ደግሞ ምናልባት ማን ያውቃል በሀገርም ደረጃ ሰነድ የሚደልዙ የሚሰርዙ ሆነው እናገኛቸዋለን። ስለዚህ ከምንም በላይ ትልቅ ኦርቶዶክሳዊ ቤተሰብ አስተዳደግ መሰረት ሰዎች በሕይወታቸው እግዚአብሔርን እንዲያከብሩ አባታዊ ፍርሃት እንዲኖራቸው ማድረግ። ስለዚህ ወላጆች ትልቅ ሚና አላቸው። ከመጽሐፍ ቅዱስ ብዙ አርአያ ሊሆኑ የሚችሉ ወላጆችን እናያለን። የሉቃስ ጊዜ በማቴዎስ ወንጌል ምዕራፍ 15 ልጇ ታማባት ወደ ጌታ ዘንድ ሄዳ ይህንን ለልጆች እንጂ ለውሾች መስጠት አይገባም ሲላት፣ ከጌቶቻቸው የተረፈውን እኮ ውሾችም ያገኛሉ ስትል ምን ያክል ለልጇ ያላትን ፍቅር ነው የሚያሳየው። ስለዚህ እንዲህ ያለን ስናይ ብዙ አርአያ የሚሆኑ ወላጆችን ከመጽሐፍ ቅዱስ እናገኛለን። በአንጻሩም ደግሞ ልጆችን ለምሳሌ ለቅድስና ያበቁ ወላጆቻቸውን ለቅድስና ያበቁ ልጆችን እናያለን። ቅዱስ ቂርቆስን ማንሳት እንችላለን። አትፍሪ ብሎ እናቱን ሲያበረታ፣ ንስሐ ገብተው ወደ ቤተክርስቲያን ቀርበው ቅዱስ ቁርባን ተቀብለው ቅድስናን ገንዘብ አድርገው በቤተክርስቲያን እንዲኖሩ አስተዋጽኦ ያደረጉ ብዙ ልጆችን ማንሳት እንችላለን። ስለዚህ ብዙ ማለት ይቻላል። እሺ መምህራችን ድንቅ በሆነ አገላለጽ የሚገለጹልን እግዚአብሔር ያክብርልን። የመጨረሻው ሀሳባችን ደግሞ በልጆቻችን አስተዳደግ በልጆች አስተዳደግ ላይ ሚና ያላቸው የተለያዩ አካላቶች አሉ። ትምህርት ቤት አለ፣ ማህበረሰብ አለ፣ ሰንበት ትምህርት ቤት አለ፣ ራሱ ወላጅ አለ እና እነዚህ አካላት የየራሳቸው ሚና የየራሳቸው ድርሻ የየራሳቸው የተሰጣቸው ኃላፊነት አለ። እነዛን አጠር ባለ መልኩ ያብራሩልን። እሺ እንግዲህ በልጆችን በማሳደግ ረገድ ብዙ አካላት ሚና አላቸው። በእርግጥ አሁን ማህበራዊ ህብረቱ ማህበራዊ አንድነቱ እየመነመነ መጥቶ እንጂ ድሮ እንበል በእኛም ዘመን ከኛ ቀደም ባሉትም ጎረቤት ራሱ ሚና ነበረው። ለምን እኔ ሳጠፋ ወላጆቼ ብቻ አይደለም ጎረቤቶቼ ሚና ነበራቸው በእኔ ህይወት ውስጥ እንድበረታ እንድደክም የጎረቤት። ስለዚህ አንድ ልጅ ቀደም ባሉት ጊዜያት የማህበረሰቡ ሰሪት እንጂ የአንድ ቤተሰብ ሰሪት ብቻ አልነበረ። አሁን ግን እየጠበበ መጥቷል። እንግዲህ መጀመሪያ ብዬ የማስበው ወላጆች ናቸው። እንግዲህ ወላጆች አንደኛ ትልቅ ሚና አላቸው ብለን የምናስበው በትምህርት ቤታቸው፣ በማህበረሰባቸው፣ በቤተክርስቲያን የማያገኟቸውን ትምህርቶች የሚሞሉት ከወላጆቻቸው ነው። ስለዚህ ወላጆቻቸው እያንዳንዷን ሌላ ቦታ ሊያገኟት የማይችላትን ልምድ እየነቀሱ ማረብ ማስተማር ይጠበቅባቸዋል ማለት ነው። የመጀመሪያ የማደርገው ስለዚህ ምንድነው የሚሉት ከመውለድ ጀምሮ እስከ ማሳደግ ድረስ ከማንኛውም የቤተሰብ አባል የበለጠ ለልጆች ቀረቤታ ያላቸው ስለሆኑ በመንከባከብ ፍቅርን በማሳየት መልካሙን በማሳየት በማቅረብ ወላጆች ትልቅ ሚና አላቸው። እንደውም አንድ የስነ ልቦና ባለሙያ በዚህ ላይ ስልጠና ሲሰጡ የተናገሩት በልቤ ተጽፎ ይቀርባል። እኛ ልጆቻችንን እንሸሻለናል። ለምሳሌ ከኛ ጋር መጫወት ይፈልጋሉ፣ ስልክ እንሰጣቸዋለን።
ከኛ ጋር ማውራት ፈልጋሉ፣ ቲቪን ከፍትላቸዋለን። ይህንን ስናደርግ ደክሞኛል ስንል ለልጆቻችን እያራቅናቸው ነው የምንመጣው። እኛ ባራቅናቸው ቁጥር ሌላ ጓደኛ ይመሰርታሉ። ወይ ስልኩን ጓደኛ ሊያደርጉ ይችላሉ፣ ወይንም ደግሞ ቤት ያለ ቁስ ሊያደርጉ ይችላሉ፣ ወይ ከቤት ውጭ ሌሎች ጓደኞች ባልንጀራ ሊይዙ ይችላሉ። ያንን ጊዜ እያደጉ ሲመጡ እኛ ደግሞ እነሱን እንፈልጋለን እና ቀረበን አውራን በምንልበት ሰዓት እነሱ ሌላ ጓደኛ ስለመሰረቱ እኛ ዞር በል ይለናል። ስለዚህ ይህ ክፍተት እየሰፋ ይመጣል ይላሉ። ስለዚህ ከዛ ጀምሮ እየቀረቡ በማሳደግ ረገድ አንደኛ ትልቁ ምን ያላቸው ወላጆች ናቸው። ሁለተኛ ትምህርት ቤቶቻችን ናቸው። ትምህርት ቤቶቻችን በህፃናት አስተዳደግ ላይ አዎንታዊ አሉታዊ ሚና ያላቸው ትምህርት ቤቶች ናቸው። ብዙ ልጆች ትምህርት ቤታቸው በተማሩት ትምህርት ህይወታቸውን አቅንተው ስጋዊ ብቻ አይደለም መንፈሳዊነት ሰብዕናቸውን በደንብ መልክ አስይዘው አደርጅተው ለትልቅ ደረጃ የደረሱ ብዙ ተማሪዎች አሉ። በአንጻሩ ደግሞ ከትምህርት ቤት ከሚያገኙት የማይገባ ነገር ህይወታቸው ተሰነካክሎ ይቀራሉ። ስለዚህ ትምህርት ቤቶች፣ መምህራን፣ የትምህርት ቤት ኃላፊዎች እንደው ቢቻል ከሰው ብቻ አይደለም፣ ደሞዝ ብቻ አይደለም፣ ከእግዚአብሔርም ዋጋ አለ ብለው የማይሰሩ ከሆነ ከባድ ነው። ለምን ዛሬ ብዙ አሉታዊ የሆኑ ነገሮች እንሰማለን በትምህርት ቤቶች አካባቢ። ስለዚህ ትምህርት ቤቶቻችን በደንብ አድርገው መታየት አለባቸው። ልጆችን ከማሳደግ አንጻር የራሳቸው ሚና ስላላቸው። ሶስተኛው ማህበረሰቡ ስንል ቅድም እንዳልኩት ትንሽ እየቀነሰ ያለበት ይሄ ህብረቱ፣ አንድነቱ፣ ስሜቱ፣ ኃላፊነቱ እየቀነሰ ያለበት ሁኔታ ላይ ብንሆንም ሞተ ማለት አንችልም። ቶታሊ ቆሟል ማለት አንችልም። ስለዚህ ያንን እየደበዘዘ ያለ ነገር እንዲፈካ ማድረግ አለበት። እኔ የጎረቤትን ልጅ ዛሬ ካልተቆጣሁት ነገ እኔን የሚያሳድድ ነው የሚሆነው፣ ከኔ የሚሰርቅ ነው የሚሆነው፣ የኔን ድንበር የሚያፈርስ ነው የሚሆነው። ስለዚህ የጎረቤትም ልጅ ይመለከተኛል ማለት መቻል አለበት። ምክንያቱም ልጆችን ትውልድን ከሚሰሩ ተቋማት መካከል አንዱ በሰፈር አካባቢ ያለ ህብረት አንድነት ነውና። ሶስተኛ መንፈሳዊ ተቋማት በተለይም እንደ ቤተክርስቲያናችን ሰንበት ትምህርት ቤቶቻችን፣ ጽዋ ማህበሮቻችን፣ ሰበካዎቻችን እነዚህ በቤተክርስቲያን ያሉ የራሳቸውን አሻራ አላቸው። አንደኛ ልጆችን ማቅረብ እንደው ህፃናትን ልጆችን በማስተማር ረገድ እግዚአብሔርን የሚፈሩ ታላላቆቻቸውን የሚያከብሩ ለተሰየሙበት ነገር ኃላፊነት የሚሰማቸው የሚቆረቆሩ ሆነው እንዲያድጉ ሰንበት ትምህርት ቤቶቻችን ትልቅ ሚና አላቸው። ግን ዛሬ የሆነ ሰንበት ትምህርት ቤቶቻችን ካለባቸው ኃላፊነት አንጻር ያሉበት ደረጃ ስናይ ትንሽ አጠያያቂ ነው። ምክንያቱም ወደ ከ45,000 ቤተ ክርስቲያናት አሉ ብለናል። ቢያንስ 30,000 ሰንበት ትምህርት ቤቶች ቢኖሯቸው ስንቶቹ ናቸው ይሄ ቤተሰቦች ወይንም ደግሞ ቤተሰብ መልካም ፍሬ የሚፈራበት ተቋም እንዲሆን የሚሰሩ ሰንበት ትምህርት ቤቶች ናቸው። ትኩረት የተደረገባቸው ተደርጎ እየተሰራባቸው ያሉ ምን ያክል ናቸው? በአጠቃላይ ግን ሰንበት ትምህርት ቤቶችም የራሳቸው ሚና አላቸው ልጆችን ከማሳደግ አንጻር። ከዚህ አንጻር እንግዲህ እነዚህ 5ቱ ተቋማት ትኩረት ሊሰጣቸው ይገባል። እነዚህ ደግሞ ትኩረት ሊሰጡ ይገባል። ለምሳሌ ትምህርት ቤቶቻችን እንደው ፊዚክስ ኬሚስትሪውን ማስተማር ብቻ አይደለም፣ የልጁ ሰብዕና ላይ ስልጠናዎችን የስነ ልቦና ባለሙያዎችን እያመጡ እየጋበዙ እያስተማሩ ልጆቻችን በቁስ ብቻ አይደለም አንደኛ፣ ሁለተኛ፣ ሶስተኛ ወጣ ተብሎ መጥቶ ትንሽ ነገር ሲያጋጥመው ራሱን ወደ ማጥፋት የሚሄድ ተማሪ ወደ ሱስ የሚሄድ ተማሪ የምናፈራ ከሆነ ከስረናል ማለት ነው። ስለዚህ በማንኛውም አጋጣሚ ሲወጥ እነሳለሁ ብሎ አምላኩን ተስፋ የሚያደርግ እንደው ይሄ ጊዜው አይደለም እነዚህ ነገሮች እንትን ብዬ እነሳለሁ ብሎ የሚያስብ መውደቅ እንዳለ ሁሉ መነሳትም አለ ብሎ የሚያስብ ዜጋ እንዲፈራ ትምህርት ቤቶች ትልቅ ኃላፊነት አለባቸው ብዬ ነው የማስበው።
እግዚአብሔር ያክብርልን መምህራችን፣ እግዚአብሔር ይስጥልን፣ ቃልዎትን ያሰማልን። ተመልካቾቻችን በዛሬ የያዝነው ፕሮግራማችን ይህን ይመስል ነበረ። በቀጣይ ሳምንት በሌላ ፕሮግራም እስከምንገናኝ ድረስ የሰላም ሳምንት ይሁንልን።